ጁዋርኮ 28 ሴት እንደወለደለት ታውቃለህ በዚች በ4 ዓመት ቡና የምታፈላ ሴትን እኮ ቡና እንኳን ከምታፈላ ላይ አንስነስቶ እኮ አስወልዷት የከዳ ሰው እኮ እንዴት ነው ማያገባሽ አንቺ አንድ ከባለ ትዳር ከሆነ ወንድ ጋር የኔም ጓደኛ ሆነሽ እሱም ጓደኛ ሆነሽ ያደረኩ ያለው ትክክል ነው ታያሽ እስቲ ንገሪኝ ኖ ኦሮሞ ነው ኖ ኦሮሞ ነው ኩሽ ነው እንዴት ኦሮሞ ነው ስለ ፍቅረኛሽ ግን በደንብ አልነገርሽኝ እሱን ነገር ምን ይሁንሽ እውነት የለኝም እኔ እንዳለው እንማቀው ግን እንዳለሽ አረ ችግር የለውም ይንጣ እቀበላለሁ ስንት ቦዲ ካውንት አለክ ይቻላል ቦዲ ካውንት ምናምን እዚሁ እንዳንቆይ ብዬ ነው ብዙ ሰዓት አይ ለዚህ ጁዋርኮ 28 ሴት እንደወለደለት ታውቃለህ በዚች በ4 ዓመት ኢትዮጵያ በቆየ 4 ዓመት ውስጥ እኮ 28 ሴቶችን ጉድ ሰርቷል እኮ ቡና የምታፈላ ሴትን እኮ ቡና እንኳን ከምታፈላ ላይ አንስነስቶ እኮ አስወልዷት የከዳ ሰው እኮ ከባድ እኮ ነው እሱ ያደረሰብን ጉዳት ሀገራችን ውርደት ውስጥ ነው ጥሎብን ሄደ 28 ሴት ነው የወለደለት ካቶ ጀዋር መሐመድ የወለዱት የሀገራችን ጣቢቡ ሰለሞን እኮ ነው የሀገራችን ጣቢቡ ሰለሞን እንደ ጀዋር መሐመድ በነበረ ጊዜ ሀገር ውስጥ በነበረ ጊዜ በ40 አጃቢ ነው የሚሄደው ጀዋር መሐመድ በነበረ ጊዜ ቦሌ በሚኖርበት ዘመን በቀን 5-6 ሙክት ፍየል ሙክት ነው የሚታረደው እነኚህ ሴቶች ናቸው ጨርሶ የሚውሉት በገዛ ቤቱ በማህበር ተደራጅቶ እኮ ነው የሚውሉለት በማህበር ተደራጅቶ ለፈውስ ነው የሚፈለገው ምንድነው ብለን ግራ እስክንገባ ድረስ በዘርፈ ብዙ ነገር አዋረደን ጁዋር ኖ ኦሮሞ ነው ኖ ኦሮሞ ነው ኩሽ ነው እንዴት ኦሮሞ ነው ቁራ ስንት ዓመት ነው የምኖረው አላቅም ስንት ዓመት ለምን ማታቅ አላቅም ኢትዮጵያዊ አይደለም እንዴ እና እኔ ስለ ቁራ አይደለም እንዴ ታዲያ እኔ ስለ ቁራ ምን ቁራ አይደለም ማታቅ እኮ ነው ችግራችሁ ቁራ ስንት ዓመት ነው የምኖረው እኔ ለምን ሳይኖር እኔ ሌላ ስንት የሚያሳስበኝ ጉዳይ አለ ስለ ቁራ ደግሞ ይኑር አይኑር እኔ ምን መልከተኛል ቁራ ስለተረገመ ነው 360 ዓመት እዚህ ምድር ላይ የሚኖረው አንድ ቁራ 360 ዓመት ይኖራል አሃ ተረግሞ ነው ይሄን ያህል ዓመት የሚኖረው እኔ ሰውዬ በጣም ነው የሚያስቀኝ የማይነካው ፓርት የለም የማያወራለት ነገር የለም ግን ሁሉም ነገር አንድ ቁም ነገር የለውም ሆ ስንት ቦዲ ካውንት አለክ ይቻላል ቦዲ ካውንት ምናምን እዚሁ እንዳንቆይ ብዬ ነው ብዙ ሰዓት አይ ለዚህ እሺ ሎኪ 20 ሆያ ሆዬ No. Let's make it interesting. You tell me what shows, I'll say higher or lower. ያንቺ ነገርኝና ይበልጣው ያንሳል ልበልሽ የኔ አመናገር አልፈልግም የቱን ነው የምትገምጪው እኮ የሱን ልገምተው ከዛ በኋላ higher ወይ lower ይልሻል 21 lower I think so ብዙ ነው to be honest I wouldn't know I wasn't count ከ20 ያንሳል ብለናል ለማለት ከ20 ያንሳል 16 ይመስለኛል I think so too ግን በጣም ብዙ ነው ቼኒ ራሱ ብዙ ነው I don't know I don't answer this question መመለስ አልፈልግም ያ አንተስ መመለስ አትፈልግም ብዙ ነው ማለት ነው ግን አንተ ጥያቄ አለኝ ላንተ ለምሳሌ የምታገባት ሴት ብትሆን ይሄን ኢንፎርሜሽን ዲስክሎዝ አታረግም እስከ መጨረሻው አትነግራት ባልነግራት እመርጣለሁ ምንም ቫልዩ የለውም our life ላይ ግን መነገር ካለበት after ከብዙ ጊዜ በኋላ ውጥር
in what perspective እሷ ያየችው እንደሆነ I'm not sure. Is it like body count ሲበዛ አትፈልጊም ነው? ትውልዱ ወዴት እየሄደ እንደሆነ ነው የሚያሳየው። ይሄ ሁሉም በክቷል። ሁሉም እዚህ ጋር የተሰበሰቡት በክት ናቸው። ነውር በአደባባይ ልክ በኮንፊደንስ እንትን ብለው ስራዬ ብለው ሲናገሩት ሰው በጣም ነው የሚያስደነግጠው፣ በጣም ነው የሚያናደው። እና ሰው በነውሩ ካላፈረና ነውሩን እንደ ጽድቅ በአደባባይ የሚያወራው ከሆነ ምንድነው የምትሉት እናንተ? በጣም ያበሳጭም። በጣም በክቷል ትውልዱ። እግዚአብሔር ይማረን። ላግባሽ የምትለኝ መስፈርቶቹን ልንገርህ። እስራኤላዊ፣ ጎንደሬ ወይ ጎጃሜ ነህ? እድሜህስ ከ70 ዓመት በላይ ነው? መተዳደሪያስ አለህ? ሳቅ ትወዳለህ? ስፖርትስ ትወዳለህ? እንግዲህ ይህንን ካሟላህ ሚስትህ ማልሆንበት ምንም ምክንያት የለም። መምረጥ ዲሞክራሲና ሰዋዊ መብቴ መሆኑን ማወቅ መልካም ነው። ኦኬ፣ እንደዛ ነው። እውነት ነው ማማ፣ መምረጥ ዲሞክራሲ መብቶት ነው። ግን እዚህ ላይ ሳቱ ሚዲያ ላይ መውጣቱን ትተው ለመጣው ሰውዬ እንደዚህ ጥያቄ ለጠየቀው ሰውዬ እንደዚህ ነው የኔ ክራይቴሪያ፣ ስለዚህ ካሟላህ ታገባኛለህ ማለት ይቻላል። በዚህ እድሜዎት በዚህ ሽበቶት መተው እንደ እነዚህኞቹ እንደ ቅድሞቹ ጨምላቃዎች መጨማለቃዎት ልክ አይደለም እላለሁ። እኔ ደግሞ እሺ እባክሽ ሌላ ሰው መስየሽ ነው አይደል ያስገባሽኝ እንዴ? በሌላ አካውንት ምን አስገባሽ አንቺ? በራስሽ አካውንት ልከሽ አላስገባም ብዬሻለሁ። ስለሱ አያገባሽም በሌላም አካውንት መምጣቴ። ግን አንቺ ምን እያደረግሽ ነው ያለሽ? ትክክል ነኝ ታያለሽ? ምንድነው እያደረግኩ ያለሁት? ምን አደረኩ? ምን ነው ነግረውሻል። ቪዲዮም እኮ ተለቋል እኮ አይደለ እንዴ? ምን እያደረግሽ ነው ያለሽው? ያኔ ተጣልተን ካንቺ ቤት በመጣንበት ሰዓት ላይ መክረሽ ሁለታችንን ማስታረቅ ሲኖርብሽ ምንድነው እያደረግሽ ያለሽው? እስቲ ንገሪኝ። ይኸውልሽ አንደኛ ነገር አንቺ ህፃን አይደለሽም። ሲቀጥል ደግሞ እኔ መክሬ ማስተካከልሽ ማለት ነው። ሲቀጥል ደግሞ ለመጻንነት አይደለም። ግን አንድ ባለትዳር የተጣላን ሰው መሀል ገብቶ እንደዚህ አይነት ነገር መደረግ የለበትም። ትክክል አይደለም እኮ። በቃ እኔ ምን አገባኝ? አጨቅጭቆኝ በቃ አንቺ እዚህ በቲክቶክ ትመጫለሽ፣ ቡዜ ይዛ በስልክ ይደውላል። ምንድነው ችግራችሁ ከኔ ጋር? እንዴ ግድ ነው ታዲያ? ትክክል ነው እያደረኩኝ ነው ታያለሽ። ንገሪኝ እስቲ። ችግርሽን ከባልሽ ጋር ፈተሽ ጨርሽ ወይ ተፋች። በቃ እኔ ጨርሻለሁ፣ ችግር የለውም። ስለሱ አያገባሽም። ስለሱ አትንገሪኝ። ካላገባኝ እኔ ምን አገባኝ? እሺ እዚህ ጋር እኔ ጋር መተሽ እንዴት ነው የማያገባሽ? እንዴት ነው የማያገባሽ? አንቺ አንድ ከባለ ትዳር ከሆነ ወንድ ጋር የኔም ጓደኛ ሆነሽ የሱም ጓደኛ ሆነሽ እያደረኩ ያለው ትክክል ነው ታያለሽ? እስቲ ንገሪኝ። መጀመሪያ አንቺ ለትዳርሽ ክብር ካለሽ እንደዚህ የቤትሽን አመል ሶሻል ሚዲያ ላይ አምጥተሽ ባልሽን አታዋርጅም ነበር። በቤት ያለ እንደዛ ያደረግሽ እና ላድርግ። እሱ ስለሱ አያገባሽም። ስለሱ መዋረድ ምንም የሚያገባሽ ነገር የለም። ሰውየውን አማረጥሽ። ሰውየው መሮት ነው ወደ እኔ የመጣው። ስለዚህ እኔ ምንም ጥፋት የለብኝም። ስለዚህ የኔ ባለ ትዳር ብቻ የኔ ባል ብቻ ነው የታየሽ? ከሁሉም ወንድ ነው ቢፈልገው ኑሮ ከኔ ጋር አይመጣም። ስለዚህ በቅተሽዋል። እያንገበገብሽው እንዴት ነው ካንቺ ጋር መኖር የሚችለው? ሰው ደጋረኩስን እንኳን አንገበገብኩት። ስለመንገብገቡ ስለማለመንገብገቡ ምንም የሚያገባሽ ነገር የለም። አንቺ ግን በጣም እስስት ሰው ነሽ። ልንገርሽ፣ የኔ ጓደኛ ሆነሽ የሱም ጓደኛ ሆነሽ እንደዚህ አይነት ነገር ማድረግሽ ትክክል አይደለም። አንደኛ ነገር ንግግርሽ ላይ ተጠንቀቂ። እሺ እኔ ልታገስሽ ተጠንቀቀው። አንቺ ተጠንቀቂ ለራስሽ አንቺ ለራስሽ አንቺ ተጠንቀቂ። አሳይሻለሁ ግን ማን እንደሆንኩ ልንገርሽ። እሺ አልተውሽም እንዴ? እዛው ጨርሽ። እኔ ጋር ምንም ያለሽ ነገር የለም። እኔ አያገባኝም። አያገባሽም? አሳይሻለሁ አልኩሽ እኮ። ግን ማለት ነው ነገ አንቺን ጥሎሽ እንደሚሄድ ወቂ። እሺ የኔ ባል ልንገርሽ፣ ልጆቹንም አፈረሰ ቤቱንም አፈረሰ ምናምን፣ ነገም አንቺን ጥሎሽ እንደሚሄድ ማወቅ አለብሽ። አይጠቅምሽም። እኔ ጥሎሽ ሲሄድ ግን አንቺ ላይ መጥቼ አላለቅስም። አሁን እኔ ላይ መጥተሽ ማለት እኮ አይደለም መጠየቅ ነው የፈለኩት አንቺን። እኔ ማልቀስ ለምንድን ብዬ ነው ማለቅሰው? እያለቀስኩ ነው ወይ? እያለቀስኩ አይደለም ግን እየጠየቅኩሽ ነው መጠየቅ ስለምፈልግ። አጭይብኝ። እሺ አጭይብኝ። እኔ አስገድጃለሁ ግን በጣም እንኳን አወኩሽ። ግን አይቅናሽ። አንቺ ህይወትሽ ምንም ነገር የሚቀናሽ ነገር የለም። ልንገርሽ፣ ባለጌ ነሽ በጣም። ሰው መሳይ እስስት በጣም ባለጌ ነሽ። አልቀረብሽም። ውጭ በእናትሽ አሳይሻለሁ ግን ማን እንደሆንኩኝ። እሺ አትቀመጫትም። እዚህ ላይፍ ላይ ደግሞ እቺን አካውንትሽን ነው ማዘጋብሽ። ልንገርሽ፣ አሳይሻለሁ ማን እንደሆንኩ። ብታዘጊ አካውንት አሳይሻለሁ ማን እንደሆንኩ አልኩሽ። እሺ የፈለግሽው ማድረግ ትችያለሽ። እዚህ ጋር መተሽ ግን አጭይብኝ። እሺ እሱን እንተያያለን። በጣም ባለጌ ነሽ በጣም። አንቺ ምንም ነገር በጣም እሺ ባለየው አንቺ ነሽ። ወይኔ በእናትሽ ጀረዛ፣ በእናትሽ ሰው መሳይ እስስት እባብ። በይ ቻው። የራስሽ ጉዳይ ውጪ።
እኔ ግርም የሚያደርገኝ ነገር የግል የሚባል ነገር ቀረ። ሁሉን ነገር ሶሻል ሚዲያ ላይ። አሁን ለምሳሌ እነዚህ ሁለት ሴቶች የሚጨቃጨቁት ሶሻል ሚዲያ ላይ ነው። ኬዝ ካላቸው እዛው ላይ መጨረስ ይችላሉ። ሶ እችኛውም ለህይወታቸው መስቀልቅል ምንድነው የሚረዳቸው? በአደባባይ በህዝብ ፊት በዚህ መልኩ መጨቃጨቃቸው ምንድነው ጥቅሙ? እችኛዋን ባል ተወሰድ ያችኛዋን ባል ታባር ምንም አይገባችሁም። አንዳንዴ ምን አይነት የሆነ ዝቅጠት ላይ እንዳለን ምናምን የምታስተውሉት እንዴት ነው ይሄ ግጥሚያው? እንዴት ታዩታላችሁ? አዋጭ ነው በዚህ መልኩ የምንቀጥል ከሆነ? አንድ የሚደበቅ ሚስጥር የለም። የተጎዳውም የተደሰተውም ኤቭሪ ነገር ሶሻል ሚዲያ ፐርሰናል ህይወት ማለት ነው። ትዳር የግል ህይወት ነው። ባሏ ከከዳት ከሄደ ከባሏ ጋር ጨርሳ ህይወቷን መቀጠል ሲገባት እንደዚህ በሶሻል ሚዲያ መጥቶ መጮሁ እኔ ያን ያህል ለሁለታቸውም የሚጠቅም አይደለም። እንደውም ኮንፈርታቸውን ነው የሚያጡት፣ ሰላማቸውን ነው የሚያጡት እና ይሰደባሉ፣ ይሸማቀቃሉ። ደስተኛ የሚሆኑ አይመስለኝም። እንደዚህ ባያደርጉ ባይ ነኝ። ማንም ሰው አሁን ሰው የለም ሳይል ብላ ይቅርታ ጫማዎች ፈልጌ ነበረ። እዛ ጋር አሉ ለምፈልጋቸው እኔ። እሺ ይቺኛውን ጫማ በጣም ነው የወደድኩት። አረ ዋጋዋ ስንት ነች? 30,000 ብር። እውነት? እሺ በቃ አድርጊልኝ። ኦኬ በካርድ ነው ወይስ ትራንስፈር? አይ ትራንስፈር ከፍላለሁ። እሺ ይኸው። ኦኬ እሺ እናመሰግናለን። Thank you very much. ይቅርታ የኔ እህት ጫማውን በጣም ስለወደድኩት ነው እየወሰድኩት ያለሁት። ኦሪጂናል ናቸው አይደል? አዎ ኦሪጂናል ናቸው። ምንም ሀሳብ አይግባ በእውነት። Thank you very much. ይቅርታ እህቴ። ይሄንን ያዝበት። እሷ መብላት ነው የፈለገችው፣ እሱ ብጥብጥ ሲያደርጋት እየተመላለሰ ምን ታድርግ? ማስያዝ ነው የሚሻለው እንደዚህ። ስለ ፍቅረኛሽ ግን በደንብ አልነገርሽኝም እሱን ነገር። ምን እውነት ከማን እውነት የለኝም። እኔ እንዳለው እንማቀው ግን እንዳለሽ። አረ ችግር የለውም ይንጣ እቀበላለሁ። ኖሮሽም አያውቅም በህይወትሽ? ኖሮኝም አያውቅም። አረ ሊኖረኝም አይችልም። የተጀናጀንሽውም ኢትዮጵያ ስትመጪ ተቀበለሽ የሆነ ጊዜ ያሳለፍሽ ምናምን ሰው የለሽም? መጀናጀን አልችልም። ታውቃለህ ለምን እንደሆነ ታውቃለህ? ቁጡ ነኝ እና አንድ ሰው በሰላም እንኳን ሊያወራኝ መጥቶ እንደዚህ የሆነ በቃ አይደለ አንቺ እኮ እንደዚህ ነሽ፣ አንቺ እኮ ቆንጆ ነሽ ማለት ከጀመረ ያን ሰው ማውራት አልችልም። ቁጡ ለምን? ዋይ ህይወት አልፈልግም በአሁን እድሜ ብዬ ማሰብ አይነት ሴት ነኝ። ለምን ነው የማትፈልጊው? በልጅነትሽ ያየሽው ነገር ያልተመቸሽ አለ? ያልተመቸኝ ህይወቴ ነው። ህይወት ብዙ ነገር ስላስተማረች መጀመሪያ ከወንድ ልጅ ምንም ነገር መጠበቅ አልፈልግም። ራሴ መቻል አለብኝ። ራሴ ማቆም አለብኝ። እንደዛ ከሆነም አንቺ ባል ለመሆን ነው እየሞከርሽ። አይ እንደዛ አይደለም። ኖ ትረስት ሚ። እንደዛ ከሆነ መቼም አታገቢም። ካገባሽም ትዳርሽ አደጋ ላይ ይወድቃል። አደጋ ላይ ይወድቃል። ትዳር ነው የምትፈልጊው ወይስ ቢዝነስ ነው የምትፈልጊው? ቢዝነስ አይደለም ትዳር። ኦኬ እሺ፣ ጥያቄ ልጠይቅሽ። በጣም የሚወድሽ የሚያፈቅርሽ የሚታመን የራሱ ነገር ያለው ሰው አግቢ፣ እናቱኝ፣ ወለጂ አውል ቴክ ኬር ኤቭሪቲንግ ሁሉን ነገር እኔ ቴክ ኬር አደርጋለሁ ብልሽ ምን ትያለሽ? ግዴታ ማሳካት ያሉብኝ ስኬቶች ስላሉ ስኬቶችን ሳልጨርስ ወደ ትዳር አልገባም። አሁን ለምሳሌ ዛሬ ላይ እዚህ የመጣሁት በልጅነቴ በ15 ዓመት አባቴ ቢድረኝ እዚች ቦታ ላይ ቆሜ አላወራም ነበረ። ለምን አታወሪም? ታወሪም ትችያለሽ። ሁነውስ አላወራም እችላለሁ ኦፍ ኮርስ ላታወሪም ትችያለሽ። ግን ደግሞ ልታወሪም ደግሞ ትችያለሽ። አይበለውና እንደው ጥሩ ባል ቢያገባሽ የሚረዳሽ ሰው ቢሆን የሚደግፍሽ መኪናውን አምጥቶ በራፍ ላይ ጥሎ እናቴ አይዞሽ ከጎንሽ ነኝ ያለሁት ኢንተርቪው በጣም ቆንጆ አድርገሽ አውሪ እኔ ያለው ከደከመሽ እኔን አስታውሺ ስትወጪ እንዴት ነበረ አሪፍ ነበር ወይ ከዛ ሲለቀቅ ደግሞ አብሮሽ ቁጭ ብሎ እጅሽን ይዞ የሚያይ የሚኮራብሽ ገና እኮ ነው ማለት ገና እኮ ነው። ታውቃለህ ስንት ዓመትሽ ነው? አሁን 19 ዓመቴ ነው። አሁን ባለፈው ነው ያከበርኩት። ኦ ማይ ጋድ አም ሶሪ። አሁን ከትንሽ ወራቶች በኋላ ሚያዝያ 3 አከብሬያለሁኝ። አሁን ወደፊት 20 ዓመቴ ነው መሞላው። በስመ አብ ታሪኳን ስትነግር እኮ ነው 30 ምናምን ነው ያሰብኩት። እንዴ ፊትሽ ምን ታውቃለሽ? ሴቶች እኮ አይ ትንሽ ነኝ። አሁን ነው ያከበርኩት። እንደውም አሁን በቅርብ ነው ያከበርኩት። እሷ አንተም አትመናት ከ30 በላይ ናት። ለማንኛውም ከውጭ ሀገር ሄዳ ወደ አገሯ ተመልሳለች። ብዙ ታሪክ አላት። ከዛ በተጨማሪ 10ኛ ክፍል ጨርሻለሁ ብላለች። ብዙ ታሪክ አለው። በ19 ዓመት ይቻላል እንደ ሁሉ ታሪክ? በ19 ዓመት ትምህርት ተምራበታለች። ውጭ ሀገር ሄዳ ብዙ ላይፍ አሳልፋለች ምናምን። ለምንድን ነው ግን ሴቶች በጣም የምትቀንሱት? በቃ ትንሽ እየቀንሱ እንጂ ብዙ አትቀንሱ። መቀነስ አስፈላጊ አይደለም አክቹሊ።
ኧረ በጣም ነው የምታስቂው እንደው። አይ በተለይ ወንድ ልጅ የምትንቁ ሴቶች ማርያምን ትዳር አይወጣላችሁ። ማንም ወንድ አይፈልጋችሁም። ከምንም በላይ ወንድ ልጅ የሚፈልገው ክብር ነው። በነገራችን ላይ ወደድሽም ጠላሽም ታንቀሽ ትሞቻለሽ እንጂ አባትሽን የምታከብሪ ከሆነ ወንድሞችሽን የምታከብሪ ከሆነ ምንም ቢበድልሽ ለወንድ ልጅ ክብር ሊኖርሽ ይገባል። ለምን? ወንድ ልጅ ወንድ ነው። ኦኬ፣ ወንድ ልጅ ወንድ ነው። ለዛ ነው እግዚአብሔር ሲፈጥረው መጀመሪያ የፈጠረው ወንድ ልጅን ነው። ኦኬ፣ አንቺ እንድታግዢው አጋዡ እንድትሆኚ በሀሳብም በምንም እንድታግዢው ነው። እሺ፣ ከጎን የፈጠረሽ አንቺን። ያ ነገሮች አይገባችሁም። ገደል ይግባ እንዲህ ነው አይባልም። ምንም ያክል ቢበድልሽ ወንድ ልጅ ክብር ልሰጪው ይገባል። ካልተመቸሽ አለመኖር ነው የሚሻለው። አለመኖር በነገራችን ላይ መብትሽ ነው። ግን አለማክበር ከሱ ጋር እየኖርሽ ግን ማንም ከአንቺ ጋር አይገጥልም። በነገራችን ላይ ሁሌ ሰላም ታጫለሽ ቤተሽ ውስጥ። ክብር ከሰጠሽው ግን ዳዴ ነው የምታስኬጂው። በነገራችን ላይ እንደፈለግሽ ነው የምትኖሪው። ገባሽ አይደለ? እሱ ራሱ ክብር ካልወደደለት ብትተዩ ይሻላል። ተዩ በቃ። ከአንቺ ጋራ የሚሄድ ሰው አይደለም እንጂ አለማክበር ግን ደስ አይልም። በፈጣሪም ዘንድም አትቀበይም። ኦኬ፣ እውነት ነው ህቢ። መከባበርን የመሰለ ነገር የለም። ወንድ ልጅ ደግሞ ክብሩን ይወዳል። ኖርማሊ ሪሌሽንሽፕ ፍቅር ነው አይደል? አሁን አንዳንዴ በአሁኑ ጊዜ ኤክስቼንጅ ሆኖ ነው የተቸገር ነው። ጀስት ሴት ልጅ ወንድን አፕሮች የምታደርገው ገንዘብ ሲኖረው ነው ምናምን። እንደዚህ አይነት ማይንድ ሴት በሴቶች ላይ እየተሰራ ነው። ማቴሪያሊዝም እንደሆኑና ገንዘብን አይተው ሰውነትን ትተው ለገንዘብ ራሳቸውን አሳልፈው እንዲሸጡ እየተደረገ ነው እንጂ ፍቅር መከባበርን ይወልዳል፣ መከባበር ፍቅርን ይወልዳል። ስለዚህ የእውነት ፍቅር ከሆነ በመታገስ መከባበር ብዙ ነገሮችን ይዞ ነው የሚመጣው። ስለዚህ መከባበር ይጠይቃል ነው። እሱ ደግሞ ለእግዚአብሔርና ለፍቅር ብላችሁ የምታደርጉት ነገር ነው። በትዳር ውስጥ ከሆነ ለእግዚአብሔር ብላችሁ የምታደርጉት ነገር ሁሉ ጽድቅ ነው። ሰውን ማክበር፣ ጭራሽ የኔ አካሌ ያላችሁትን ሰው ማክበር ከደስታም በላይ ደስታ ነው። ስለዚህ ማክበር አለባችሁ ሴቶች። እውነቷን ነው። ከእህታችሁ ምክር ስሙ ላለው የዛሬ ቪዲዮዎች እነዚህ ናቸው። ቪዲዮን ላይክ አድርጉልኝ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። አመሰግናለሁ።